ከአንድ 10 ዓመት በፊት ማታ አንዲት ሴትዮ መጠጥ ቤት ውስጥ ነው። ሴትየዋ የልጃቸውን ልደት በሻማ፣ በከረሜላ፣ በለስላሳ ኬክ እና እንዲሁም 1 ደርዘን የሚሆኑ ጓደኞቿን በመጋበዝ እያከበሩላት ነው። አንዳንድ ወላጆችም መጥተዋል። ቴሌቪዥን ስላልነበረ ሳይሆን አይቀርም ልጆቹ ተረት እንድነግራቸው ጠየቁኝ። ተረት? አዎን ተረት ሊነግሩን ነው ተባባሉና ጸጥታ ሆነ። ምን አይነት ተረት አልኳቸው። የሚያስፈራ ወይስ የማያስፈራ? የሚያስፈራ ነው የምፈልገው አሉ ለመፍራት እየተዘጋጁ። በጥንት ዘመን ባግዳድ በተባለችው የሱልጣን ሃሩን አራሽድ ድንቅ ከተማ ውስጥ የሚኖር ሲንድባድ የተባለ ነጋዴ ነበር። ይነግድና ሀብት ሲጠራቀምለት ንግዱ ይሰለቸዋል። ሁል ቀን ሱቅ መዋል፣ ዕቃ መሸጥ፣ ገንዘብ መቁጠር ስልችት ይለዋል። መርከብ ይገዛ ወይ ይከራይና ውዲቱን ባግዳድ ተሰናብቷት የባህር ላይ ጉዞውን ይጀምራል። አንድ ጉዞ ላይ ባግዳድን በለቀቁ በ2 ሳምንታቸው ማዕበል ተነሳ። ትልቅ ማዕበል። ጮኸው ጸሎት ቢያደርጉ መርከቢቱ ቀለል ብላ እንድተነፍስ ብለው ጓዞቻቸውን በሙሉ ወደሚገላበጠው ባህር ቢጥሉ አልሆነላቸውም። መርከቢቱም ሰዎቹም ሰጥመው ቀሩ። ሲንድባድ ብቻ ትረፍ ሲለው የመርከቢቱ አካል የነበረ አንድ ትልቅ የእንጨት ምሰሶ አጋጠመው። አላህን እያመሰገነ እንጨቱን አቀፈውና እየተንሳፈፈበት ጥቂት ቀናት በረሃብና በውሃ ጥም ከተሰቃየ በኋላ አንዲት ደሴት ጋር ደረሰ። ተመስገን አላህ ምሕረት የማያልቅብህ እያለ ከልቡ እያመሰገነ ደሴቲቱን ረገጠ። ሲንድባድ በድካሙና በራቡ ላይ የደሴቲቱን ዳርቻ ብቻ ትንሽ ተዘዋውሮ አይቶ ፍራፍሬ በየአይነቱ የበቀለበት ምንጭ ያላት መሆኑን ተገንዝቦ ፍራፍሬውን በልቶ ውሃውን ጠጥቶ አላህን አመስግኖ ተኛ። ደሴቲቱ ሰው ያለባት አትመስልም። ሲንድባድ ተኝቶ አርፎ በቅቶት ተነሳ። የት እንዳለ ወዲያውን ታወቀው። ደሴቲቱን ዞሮ አያት፣ ፈተሻት። ከነፍራፍሬዎቿ ከነምንጮቿ ገነት ናት። ደግሞ ማንም ሰው ወይም የዱር እንስሳት የለባትም። ወፎች ብቻና ባህሩ ውስጥ አሳዎች። ሲንድባድ ምናልባት ከሩቅ መርከብ ሲያልፍ ቢያይ መርከብ ውስጥ ያሉ ሰዎች እንዳዩትና መጥተው እንዲወስዱት በማለት ትንሽ ጉብታ ላይ ትልቅ የደረቅ እንጨት ክምር አዘጋጀ። መርከብ ሲያይ እንጨቱን ይለኩሳል። ጭሱ ከሩቅ ይታያል። ሲንድባድ ምንም መርከብ ሳያይ ሳምንት አለፈ። ደግነቱ ሰው ከመናፈቅ በቀር የጎደለው የለም። ገነት ናት ደሴቷ። አንድ ቀን ወደ ደሴቷ መሃል ገብቶ አንድ ምንጭ ሊሻገር ሲል ድምፅ ሰማ። ልጄ አለ እያረጀ ቀጥቃጣ ድምፅ። ሲንድባድ ቢገላመጥ ማንም የለም። ልጄ ሲል ደገመ ያ የሚንቀጠቀጥ ድምፅ። ዘወር አለ አቶ ሲንድባድ። አንድ ሽማግሌ ምንጩ ዳር ጥላ ስር ቁጭ ብለዋል። ሄደ ወደ እሳቸው። አቤት አባቴ። ይኸውልህ እንደምታየው የእድሜ ባለጸጋ ነኝ ልጄ፣ ጉልበት ግን የለኝም። ከወገቤ በታች ሽባ ነኝ። መጓዝ ሲኖርብኝ እንግዲህ በሰው ጉልበት ነው። ላጋጠመኝ ጉልበተኛ እንዲህ እንዳንተ ሁኔታ ይነግረዋለሁ። ለ1 ምዕራፍ ወይም ለ2 ምዕራፍ መንገድ ተሸክመህ ሊደክምህ ሲጀምር ታወርደኝና መንገድን ትቀጥላለህ። ደግሞ እድል የላከልኝ ሌላ ጎረምሳ ሲያልፍ ሳይ አሁን አንተ እንደጠራው እጠራለሁ። አሁን የነገርኩህን እነግረዋለሁ። ወጣት በሽማግሌ አይጨክንም መቼስ 1-2 ምዕራፍ ያሻግረኛል። እንዲህ እያልኩ እርጅና በወጣትነት ላይ ሆኜ እየተራመድኩ ጉዞዬን እገፋዋለሁ እልሃለሁ ልጄ። እድሜና ጤና ከእንጀራ ጋር ይስጥህ። ሲንድባድ በሽማግሌው በጣም አዘነላቸውና ተሸክሞ ሊወስዳቸው ወሰነ። አቅፎ ሊያነሳቸውም ሲል ሰማይ ልጄ አሉት በዚያች በምትንቀጠቀጥ በምታሳዝን ድምፃቸው። አቅፎ ሊያነሳቸው ሲል ሰማይ ልጄ አሉት በዛች በምትንቀጠቀጥ በምታሳዝን ድምፃቸው። ከልምድ እንዳገኘሁት ከምታቅፈኝ ወይ ከምታዝለኝ እሽኮኮ ብትለኝ ለሁለታችንም የበለጠ ይመቻል። እሺ አለና ሲንድባድ ሽማግሌውን እሽኮኮ ብሏቸው ምንጩን ተሻገረና ረጅም መንገድ ከሄደ በኋላ ይደክመው ጀመር። አባቴ እንግዲህ ደስ የሚለው ቦታ ይምረጡ፣ ላወርዶት ነው። የምን ማውረድ አልክ ወዳጄ አሉና
የሲንድባድን አንገት በጭኖቻቸው መሃል በኃይል ጥብቅ አድርገው በጣም አሳመሙት። የምን ሽባ አሳዛኝ ሽማግሌ ነው! አይ ብሎ ጮኸ ሲንድባድ በህመም። እግሮቻቸውን ደረቱ ላይ ቆለፉ። ስማኝ አንተ ብለው አከሉበት ሽማግሌው። አሁን ድምፃቸው ውስጥ መንቀጥቀጥ የለም፣ ትዕዛዝ ነው ያለው። ስማኝ፣ ከአሁን ሰዓት ጀምሮ የአንተ ሥራ እኔም መሸከምና ወደ አልኩ ቦታ መውሰድ ነው። ሌላ ጭቅጭቅ የለም። ገባህ? አሉና አንገቱን በኃይል ጭምቅ በጭኖቻቸው። አይ ገባኝ፣ እሺ አለ ሲንድባድ በህመም እየተሸማቀቀ ውስጡን ድሉን እየረገመ ከሞቀው የባግዳድ ሱቁና ቤቱ ሂጥፋ ብሎ እዚያ ያደረሰው ቀልቃላ ኮከቡን እየረገመ። ሲንድባድ ሽማግሌውን ሽኮኮ እንዳለ እየሄደ ብሎ ለመኝታ እሳቸው ወደ መረጡት ቦታ ሄዶ ተኛ። ሽማግሌው እንደተጠመጠሙበት ሁለቱም ይተኛሉ። ሽማግሌው ሲንድባድ ላይ እንደተጠመጠሙ ለቀጭኑ ለወፍራሙ ሽንት እንኳን ሳይወርዱ እዚያው ትከሻው ላይ እየለቀቁት ቀናት አለፉ፣ ሳምንታት አለፉ፣ ወራት አለፉ። ግማቱንስ አፍንጫ ቻይ ነው፣ እንደምንም ይለመዳል። የሲንድባድ ትከሻውና ጀርባው ተመላለጠ። በሸኑበት ቁጥር ያቃጥለዋል። እንዲህ ሲል ከሲንባድ ስቃይ በስተቀር ደሴቲቱ ገነት ናት መቼስ። አንድ ቀን ሲንድባድ ትልቅ ቅል ቆረጠ፣ ግማሽ ገንቦ ያህል የሚይዝ። በዚህ ቅል ውስጥ የበሰለ የወይን ፍሬ ቀጥፎ ሞላና ጨፈለቀው። ውሃ ጨመረበት፣ በቅጠል ከደነው፣ በልጥ አሸገው፣ ፀሐይ የሚመታው ቦታ አኖረው። ጥቂት ቀናት ካለፉ በኋላ ሽማግሌው በዛ አካባቢ ሲነዱት ሲንድባድ አስፈቀዳቸውና ቅሉን ወደ ተወበት ቦታ መጡ። አገኙት፣ ማን እንዳይወስደው። ሲንድባድ ቅሉን ከፈተና ቀመሰው። አይ ወይን ጠጅ፣ ለጥቂት ቀናት ህመሜ መርሻት ሆኝኛለሽ ብሎ እያሰበ ሊጠጣ ሲል ምንድነው እሱ አንተ አምጣ ውስጥ አሉ ሽማግሌው። ሲንድባድን አፉን ሲያጣጥም ሰምተው ጥሩ ነገር ሳትሆን አትቀርም ብለው እያሰቡ ለእርሱ አይሆንም ብሎ ሊጠጣ ሲል እኮ አምጣ አሉት። አንገቱን አንዴ እያጠበቁበት በልቡ እየረገማቸው የግዱን አስረከባቸው። ቀመሷት፣ ወደዷት፣ ጠጧት። ወይን ጠጅ ምን እንደሆነ ሳያውቁ ቶሎ ጨረሷት። ሌላ እንድትሰራ ሳይሉት ይቀራሉ። ሞቅ እያላቸው ሄደ ሽማግሌው። ሞቅ እንዲያው ዘና እንዲያው ሸና እያለ ብዙ ጊዜም ሳይቆጭ ጨርሰው ተዝናኑ። የእግሮቻቸው ቁልፍ በአንገቱ ዙሪያ ላላ። ሲንድባድ በልቡ ውስጥ የአላህን ስም እየጠራ በድንገት መንጭቆ ወረወራቸው። ወደቁ ሽማግሌው። የሲንድባድ እፎይታ ይታያችሁ። ሲንጠራራ ሲዘል፣ ምንጭ ፈልጎ ሲታጠብ፣ አሁንም ተመስገን። ከዚያ ውዲቱን ከተማ ባግዳድን አስታወሰ። ከወራት በፊት ለአላፊ አግዳሚ መርከቦች በተስፋ ሲለኩሰው ወደ ቀረበው እንጨት በኩል አመራ እና ድንገት ቆመ። ሽማግሌውን ወደ አጋራገፈበት ቦታ ተመለሰ። በሰካር ተኝተው ያንኮራፋሉ። ደህና ሁኝ መከራ ብሏቸው ሊሄድ ሲል አንድ ሐሳብ መጣበት። ደግሞ የፈረደበት ሌላ ምስኪን ሊያጋጥማቸውና እንደኔ ሊነዱት ብሎ አሰበ። ትልቅ አለት አነሳ። እጆቹን ወደ ላይ ከዘረጋ በኋላ አለቱን ሽማግሌው ጭንቅላት ላይ አሳረፈው። ጭፍልቅ። ሽማግሌው ትንሽ ተንፈራፈሩና ጸጥ። አቤት ያችን ሌሊት ሲንድባድ የተኛውን ቅልፍ። ብዙ ሳምንታትም ሳያልፍ በደሴቲቱ አጠገብ የምታርፍ መርከብ የሲንድባድን ጭስ አይታ መጣ ይዛው ቀዘፈች። ዙሮ ሲንድባድ ውድ ከተማው ባግዳድ ደረሰና አላህን አመሰገነ። ተረቷና ልጆቹ ገና ሳይላቀቁ ከኋላ የነበሩ አንድ ሰውዬ አንጀቴን አራስከኝ አሉኝ ዝቅ ባለ ድምፅ። እንዴት አልኳቸው። እኔ ተረቱን የነገርኩ ለልጆች፣ የእሳቸው አንጀት ደግሞ ምን አገባው? ሰክሮ አውርዶ መጨፍለቁ አሉኝ ሰውየው። እኛም እንደዛ አውርደን ባንጨፈልቀው ምን አለ በለኝ። በዛው ከንፈራቸውን ነከሱ። ምኑን አልኳቸው። መቼ አጣኸው? አይ እናንተ ጋዜጠኞች። የተንኮል ፈገግታ አሳዩኝ። አሁን ገና ገባኝ። ስለ ደርግ መንግስት ኖሯል የሚያስቡት። ስማቸው የተነካባቸው ከሚባሉት አንዱ ሳይሆኑ አይቀሩም።
ተረቴን አንዱንም አልሰሙኝም። ይሄ ተረት እኮ ከብዙ መቶ ዓመት በፊት በአረብኛ የተነገረ ነው። እንዴት ሆኖ ነው የዛሬን የኛ ሀገር ሁኔታ ነጻጽሮ በአሽሙር ሊነገር የሚችለው ጋሼ? እዚህ ላይ አይደለም ሚስጥሩ፣ የተማረ ይግደለን አሉ። ኧረ እባክዎት ጨርሶ አይገናኝም? የሚያገናኘው ቢኖርስ? አይ እናንተ ምሁራን አሉ። አንድ ሌላ ተረት ሁለት እንዲሆን እያሉ ልጆቹ ከሰውየው ገለገሉኝ፣ ለጊዜውም ቢሆን። በኋላ ግን ይሄ ሰውዬ ብዙ አሳሰበኝ። ሳንሱር ማስፈለጉ ለእንደዚህ አይነቱ ሰው ይሆን?